አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ እንደምታዩት ከሚሴ ላይ ነው የምገኘው። ከሚሴ ይሄ እንግዲህ የምታዩት ህንፃ ሙሉ ተቃጥሎ ያለው የዳውድ ሱቅ ነበረ ማለት ነው። እንዳለ እንደምታዩት እንግዲህ በማንኛውም ሚዲያ ተለቋል። እኔ እንግዲህ አሁን መድረሴ ነው ከኮምቦልቻ ወደ ከሚሴ አሁን ገና መድረሴ ነው። እንደምታዩት ነው ህንፃው ተቃጥሎ ሙሉ ውስጥ የነበረው ምንጣፍ ንብረት በሙሉ የተቃጠለው። ይሄ እንደምታዩት አረቢያ መጅሊስ ነው። ለምሳሌ ይሄ ሙሉ ተቃጥሎ ነው። እንግዲህ ተመልከቱ። ይሄ ከእሳት የተረፈ ነው። ይሄ የእሳት ተራፊ ነው ሙሉ ማለት ነው። ይሄ እንደምታዩት ማለት ነው። ይሄ በዚህ ጋር እስቲ እንግዲህ አወልም ከደሴ መጥቷል። እኔም እንግዲህ ምንም ማድረግ አልቻልንም። እንደምታዩት ይሄ እንዳለ ቤቢው ራሱ እንደዚህ ብሎ ቀልጧል። በቃ ይሄ ቅልጥ ነው ያለው። እንደምታዩት ይሄ ተካያ ነው ሙሉ ቀልጧል። እና እዚህ ጋር አመዱን ላሳያችሁ። ለምሳሌ ህንፃው ተጋርዷል። አቤት አቤት አቤት! እንግዲህ ይሄ እንደምታዩት ነው ሙሉ ይሄ ጥቅል ምንጣፍ ነው። ይሄ ጥቅል ምንጣፍ ነው። ይሄ ሙሉ ቱርክ ምንጣፍና ኢራን ምንጣፍ የነበረው ነው። ጥቅል ምንጣፍ በቲክቶክ የምታዩት ቆንጆ ምንጣፍ ይሄ ሙሉ የሱ ነው። እንግዲህ አበባ ምንጣፎች አሉ፣ ምንጣፍ ፕላስቲኮች አሉ። ስፍራ የሳሩ ስፍራ ነበረ እንዳለ እንደምታዩት። ይሄ የአረቢያ መጅሊስ ጠረጴዛ ራሱ ተመልከቱ። እንዳለ መስተዋት ሳይቀር ነው የተቃጠለው። የእሳት አደጋ እንዲህ አድርጎ አደጋ ሲፈጥር በጣም የሚያሳዝን ነገር ነው። ብዙ ንብረት ነው የተቃጠለው። ይሄ ህንፃው እንዳለ አሳያቸው። እንዳለ በቃ ይሄ ጢስ በጢስ ሆኗል። እንደምታዩት ጥቁር አድርጎታል። ህንፃው ራሱ ሳይቀር እንዳለ ባዶ ሆኗል። እንደምታዩት አበባ ምንጣፉ ተመልከቱት። ይሄ ውሃ ሰማይ ቀዩ እንዳለ በቃ ይሄ በቃ ጥቅል ምንጣፍና ይሄ የምታዩት ፕላስቲክ ምንጣፍ ማለት ነው። ይሄ አሁን ቱርክ ምንጣፍ ነው። ቱርኩ አያችሁት? ሞኬቱ ማለት ነው። ይሄ ሞኬት ነው። ቀልጦ ማለት ነው። ቀልጦ ክስል ነው ያለው። ተመልከቱት። አመር ነው የሆነው። እሳት በጣም ከባድ ነው። ብቻ እንደዚህ አይነት አደጋ ተፈጥሯል። ይሄ ትንሽ አደጋ አይደለም። በጣም እንግዲህ የማታው ቃጠሎ ይሄን መስል ነበር። አገራችን እሳትን የሚያጠፉ መኪናዎች የሉም። ታውቃላችሁ፣ ከባድ ነው። ሰው ዳር ተቀምጦ ማየት እንጂ ምንም አልረዳም። ስለዚህ እንግዲህ ወንድማችንን መርዳት አለብን። ተባበሩን ብዬ እጠይቃለሁ። ኢንሻአላህ ይሄ ልጅ በትልቁ ነው የከሰረው። በዛ ላይ የሰው አማና አለበት። ብዙ አማናዎች አሉብን። አላህ ካመጣው ምንም ማድረግ አንችልም። ተጋፍተን የማንዋጣው ነው። እንግዲህ እናንተ ፊት ቀርበናል። ይሄንን አደጋ አይታችሁ እሳቱን ዩቲዩብ ላይ ወደው ይችላል። ብዙ አላስረዝምባችሁም። ቪዲዮውን እስከ መጨረሻ ተከታተሉት። አካውንት የመጀመሪያ ኮሜንት ላይ ተቀምጦላችኋል። በውስጥም ደግሞ ገብታችሁ ማናገር ትችላላችሁ። በአንድ እንርዳው። እሺ፣ ሰላም ውድ ቤተሰቦቻችን። እንግዲህ ዳውዴ ለፍቶ በዚህ መልኩ አቃጥሎበታል። እንግዲህ በወጣት ላይ የተካው ነው። እንግዲህ ምንም ማድረግ አልቻልንም። እንዳለ እንደምታዩት ምንጣፉ ይሄ ቱርክ ምንጣፉ ነው የተቃጠለው ነው እንዳለ። ይሄ እንደምታዩት እኛም መተን ነበረ ከሚሴ ድረስ መተን ነበረ፣ ግን ምንም እንትን ያለው ነገር የለንም። ለእናንተ የምናሳያችሁ ብለን ነው በዚሁ አጋጣሚ የመጣ ነው። ወደ ህንፃው መግባት እንችላለን። እንግዲህ ተከተሉን። ውስጡ ህንፃውን እንግዲህ ህንፃው ይሄ ነበረ። ዳውድ የነበረበት ይሄ ፊት ለፊት አሁን በአካፋ የሚፈቀፈቀው ነው። ይሄም ደግሞ እንደዚሁ በዚህው ተመልከቱ። ቦንዲ ዳውን ይሄ የተቃጠለ ነው። ይሄ ሙሉ ቦንዲዱ የተቃጠለ ነው። አይወት ቤቱ እንግዲህ ከላይም ከስርም የሚመስለውን ጉር ተመልከቱ። ይሄ ነበር አንደኛው ያ ነበር። ወላሂ ላዚም ብቻ የሰው በጣም የሚገየው ይሄ ሙሉ ህንፃው ነው የተቃጠለው። እንደምታዩት ይሄ ሙሉ ህንፃው ነው። ጨለማ ሆኗል። በቃ ጨለማ፣ ምንም የሚታይ ነገር የለም። ጉር ላሳያችሁ። ይሄ ሙሉ ጠቁሯል። በቃ ሙሉ አቤት 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 አቤት!
ያው እንግዲህ እንደምታዩት ይሄ ከመጋዘኑ ትንሽ የተረፉ እቃዎች ናቸው። እነዚህ እንደምታዩቸው ከመጋዘኑ የተረፉት እቃዎች እነዚህ ብቻ ናቸው። ያ ሁሉ የተቃጠለው እንግዲህ እንደምታዩት የዚህ አይነት እቃ ነበረ። የዚህ አይነት ምንጣፍ የዚህ አይነት ነበረ። መጅሊስ የሰው ትእዛዝ ምናምንም ስላለ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ተመልካቾች? እንግዲህ እንደምታዩት ዱንያ እንዲህ ነው ያስብላል። ያው እንዳያችሁት ይህ እንግዲህ ያላሰብነው 7 ሰዓት ላይ ቀን ነው የተከሰተው አደጋው። ያው በጣም ብዙ ነገር ነው ያወደመብን። ወላሂ ምን ጊዜም ስንታገል የነበር ነው ብቻ አልሐምዱሊላህ። እንደምታዩት እንግዲህ ይሄ መጋዘን የነበረ ነው። 2 ሱቅ ነው እዚህ ጋር ያለኝ። አንድ ፊት ለፊት ላይ አለ፣ አንድ ደግሞ መጋዘን አለ። ይህም አገልግሎት የማይሰጥ ነው። ጫፉ የተቃጠለ ብዙ አማና ያላቸው እኔ ጋር የተቀመጠ መጅልስ በተለይ ብዙ መጅልስ ተሰርቶ የመጣ በሙሉ ወድሟል። በቃ ይሄ ራሱ መጋዘን የነበረ እንግዲህ ሱቁን አልፎ መጋዘኑ ሩቅ ነው። መጋዘኑ ራሱ ሩቅ ነው፣ አይገናኝም። ብቻ ወላሂ ምለውን ማላቁም። ይኸው እንግዲህ ያው ዳውድ ማውራት አልቻለም። በጣም ጨንቆታል፣ በጣም ደንግጧል ማለት ይቻላል። ኢንሻአላህ እንግዲህ ይሄ የምታዩት በቃ ይኸው ጥቀርሻ ማለት ነው። ይሄ አሁን ተጨማዷል፣ ቀልጧል። እንደምታዩት አያገለግልም ማለት ነው። ይሄ አሁን ይኸው እና እነዚህ በቃ ተርፎ ምናምን ተረፉ የተባሉት መጋዘን የነበሩ ናቸው። ፊት ለፊት ሱቁ ላይ ያለው በሙሉ ኢራን ስታንዳርድ ነበሩ። አሁን እነዚህ ቱርኮች ናቸው ወደ መጋዘን የነበሩት ማለት ነውና እነዚህ ቢተርፉም እነዚህ ሂሳባቸው ቀለል ያለ ማለት ነው። እና የውድ እቃ የሚባለው ቆንጆ እቃ እንዳለ በቃ አመዱ ብቻ ነው ያሳየኋችሁ። እዛ ፊት ለፊት ያለው በበሩ ላይ እንዳለ ቅጥል ያለው ማለት ነው። እቺ አሁን የተራረፈች ናት። ያው የሱ ብቻ አይደለም ብዙ ንብረት ነው። የጓደኞቹ በሙሉ ህንፃውን ተከራይተው ሲኖሩ የነበሩት እና ገበያ ማዕከል ነው። ህንፃው በሙሉ የገበያ ማዕከል ስለነበረ እንግዲህ ከሚሴ ዋናው እንትን መስጊዱ ጋር ነው፣ ደዌ መስጊዱ ጋር። አዎ እንደምታዩት ይኸው እሳቱ ከስር የተነሳው እሳት ይሄንን አመድ አድርጎታል። ይኸው እንደምታዩት እንግዲህ ይሄን ህንፃ እንደዚህ ያጠቆረ ምን አይነት እቃ ሊተርፍ ይችላል? ይሄ አጋጣሚ በጣም ከባድ ነው። ብቻ ምን እንደምላችሁ አላቅም። እና ዳውድ እንግዲህ እስቲ ምን እንደምልህ ብቻ አላቅም። እኔ ደንግጬ ከኮምቦልቻ እዚህ የደረስኩበትን አላቅም። አወልም እንደዛው ሲሮጥ ነው የመጣው። በጣም ያሳዝናል። እስቲ ይኸው ይሄ እንግዲህ የቀረው ነገር የለም። እንደምታዩት እንግዲህ ትእዛዝ የነበረ ነው አረቢያ መጅሊስ። ይሄው እንግዲህ ለረመዳን ተብሎ የተዘጋጀ እንዳለ ማለት ነው። ምንጣፍ ነው ይሄ አሁን ቱርክ ምንጣፍ ነው። ተመልከቱ ሙሉ ጥቅሉ ማለት ነው። እንደዚህ ያለ አገልግሎት ነው ሆኖ እንደምታዩት ይሄ ማለት ነው። ይሄ እንግዲህ ተመልከቱ ይሄ ወፍራም ምንጣፍ ነበረ። ይሄው ቅልጥልጥ ብሎ እንዳለ ቁም ሳጥን ራሱ ይሄው እንደምታዩት ይሄ ቁም ሳጥን ነበረ ቀልጧል። አዩ አመዱ ራሱ ተለቅሞ እዚህ ጋር የተደረገው አመዱ ነው እዚህ ጋር ማለት ነው። አሁን ይሄንን እንግዲህ ያው ህዝብ ያዳ ነው ጎትቶ ያወጣው ነው። ይሄው ያው የተወሰነ ከስር ከውስጥ ያለው ትንሽ ሊያገለግል ይችላል እንጂ ምንም አገልግሎት አይሰጥም። ይሄ አሁን ሙሉ ተቆራጭ ምንጣፍ ነው። ሙሉ ጥቅል ተቆራጭ ምንም ያልተነካለት ማለት ነው። እንደምታዩት ይሄ ሙሉ ጥቅል ምንጣፍ ማለት ነው። ገና አልተከፈተም። እንደምታዩት ይሄ ተቆራጭ ምንጣፍ ከተባለ በቃ እቺ ናት የተረፈችው። ተረፈ ከተባለ ማለት ነው። አዎ እና በቃ እቺ መጅሊስ ናት ትንሽ ተረፈች የሚባለው፣ ግን ሁሉም የተቃጠለ ነው የምታዩት። እዚች ጋር ይሄው ይሄ ተከያ ራሱ እንዴት እንዳቃጠለው በቃ ልነግራችሁ አልችልም። አዎ አቤት እንዳለ ይቀልጣል። በቃ ልክ እንደ ማስቲካ ይቀልጣል። የእሳት አደጋ እንግዲህ ይጠብቀን ማለት ነው። ያው እዛ ማዶም ላይ እንደዚሁ አለ ይሄ ምንጣፍ እንደዛው። ይሄ ምንጣፍ እንግዲህ ያው ከለሩ ራሱ በጣም ያምራል። ይኸው ተመልከቱ። እንደዚህ የመሳሰለ ያው ድኗል። አሁን ይሄ ትንሽ እንኳን እና ሙሉ ዛማዱ ላይ ያለው ነው እንደዚህ የሆነው። ሰው ልጅ አደኩ ብሎ አለው አይባልም። በነገራችን ላይ የሰው ልጅ በአንድ ቀን እንደዚህ ባዶ መሆን ይችላል፣ በአንድ ቀን ማለት ነው። እና ብቻ አላህ ንብረትን የሚሰጣችሁ አላህ ነው፣ ንብረትንም ደግሞ የሚያሳጣችሁ ካላህ ነው። አላህ ያመጣው ነገር ስለሆነ ይሄ ልጅ እንግዲህ ሰርቶት ነው ያመጣው። ኢንሻአላህ ሰርቶት የሚመልሰው ያድርገው፣ በወጣ ይተካው ነው የሚባለው። አዎ እንኳን እሱ ተረፈ። ዛሬ እሱ ቢሆን አይላር አንዳንዴ ምን አልኳችሁ ባለፈው መኪና እቃ ሲያቃጥልብኝ
በሰው የመጣ በቃ በንብረት ያልፋልና ይሄ ልጅ እንግዲህ ያው ትንሽም ባይሆን በትልቁ ነው ንብረቱ የተቃጠለው። ብቻ በቃ አለፈ ብለን እንያዘው አልሐምዱሊላህ እንበል። ዋናው ነገር በሰው ህይወት ካልመጣ እሱ ደህና ይሁን። ራስ ደህና ከሆነ ሰርቶ እንዳመጣው ደግሞ ሰርቶ ያመጣል። ገና ልጅ ነው እና ይሄን ይመስላል።